ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ፓቶሎጂ በሚል የትምህርት ርዕስ እየተማማርን ፓርት 7 ላይ ደርሰናል። ከፓርት 6 ጀምሮ ስለ ሴሉላር አዳፕቴሽን እያወራን ነው። ሴሉላር አዳፕቴሽን 4 አለ ብለን በፓርት 6 ስለ አትሮፊ ለማየት ሞክረን ነበር። በዚህኛው ፓርት የተቀሩትን ለማየት እንሞክራለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ሃይፐርትሮፊ የሚለው እንግዲህ ወደ ሁለተኛው እንትን የምንመጣው በዚህኛው ሃይፐርትሮፊ ማለት ኢንላርጅመንት ኦፍ አን ኦርጋን አስ ኤ ሪዛልት ኦፍ ኢንክሪዝድ ሴል ሳይዝ ማለት ነው። እዚህ ጋር እንግዲህ ሁለት ነገር አለ። አንደኛው ኢንላርጅመንት ነው፣ ሁለተኛ ደግሞ ኢንክሪዝድ ኢን ሴል ሳይዝ ማለት ነው። ኢንላርጅመንት ኦፍ አን ኦርጋን አስ ኤ ሪዛልት ኦፍ ኢንክሪዝድ ሴል ሳይዝ ማለት ይሄ ሴሎች ምን እየሆኑ ሲመጡ ነው? የአትሮፊ ተቃራኒ ነው ባጭሩ። እዚህ ጋር ሳይዛቸው እየጨመረ ሲመጣ ማለት ነው። በምን ምክንያት? የሴላቸው ሳይዝ እየጨመረ ሲመጣ ሳይዞቹ አብረው እየጨመሩ ሲመጡ ምን እንላለን? ሃይፐርትሮፊ ማለት ነው። ዲስ ኦከርስ ቪያ ኢንክሪዝድ አማውንት ኦፍ ስትራክቸራል ፕሮቲን ኤንድ ኦርጋኔልስ ማለት ይሄ የሴሎች ሳይዝ እንዲጨምሩ ምክንያት የሚሆነው አንደኛው በምንድን ነው? ስትራክቸራል አማውንት ኦፍ ፕሮቲኑ እየጨመረ ስለሚመጣ የፕሮቲኑ አማውንት እና የተለያዩ ኦርጋኔሎች እዛ ሴል ላይ የሚገኙ እየጨመሩ ሲመጡ ምን ይሆናል? ሴሉም አብሮ ሳይዙ እያደገ ይመጣል ማለት ነው። ሃይፐርትሮፊ ኦከርስ ኢን ሴል ታይፕስ ዊዝ ሊሚትድ ካፓሲቲ ቱ አንደርጎ ዲቪዥን። ይህ ሃይፐርትሮፊ የሚፈጠረው ምን አይነት ሴሎች ላይ ነው? ሊሚትድ አማውንት ኦፍ ካፓሲቲ ቱ አንደርጎ ዲቪዥን ራሳቸውን በብዛት ማባዛት የማይችሉ ከሆነ ምን ያደርጋሉ? ሴሎች ራሳቸውን ያሳድጋሉ። በሴላቸው በነምበር ማሳደግ ሲያቀታቸው በምን ያደርጋሉ? ሳይዛቸውን ያሳድጋሉ ማለት ነው። ሃይፐርትሮፊ ማለት ሳይዛቸው ሲያድግ ብቻ ነው። ሳይዛቸው ብቻ ሲጨምር ምን እንላለን? ሃይፐርትሮፊ ነው። እንደዚህ አይነት ሴሎች ምን አይነቶች ናቸው? ነምበራቸውን ማሳደግ የማይችሉ ሴሎች ናቸው ያን የሚያደርጉት። አሁን ለምሳሌ ስትሬትድ መስል ሴልስ ሰውነታችን ላይ የሚገኙ የጡንቻ ሴሎቻችን ማለት ነው። ኢት ኢዝ ኮዝድ ባይ ኤዘር ኢንክሪዚንግ ፋንክሽናል ዲማንድ ኦር ሆርሞናል ስቲሙሌሽን ማለት ነው። ይሄ ደግሞ በምክንያት ሊሆን ይችላል። አንደኛው በፋንክሽናል ዲማንድ ማለት የአካባቢ ያን ለማድረግ አስፈላጊ ሆኖ ሲገኝ ያን ሃይፐርትሮፊ እንዲያደርግ ፋንክሽናል ዲማንዱ ከፍ ሲል ማለት ያን ኦርጋን ተጠቅመን ብዙ ስራ የምንሰራ ከሆነ ወይ ደግሞ ምን ሲሆን ሆርሞናል ስቲሙሌሽን ካለ ሃይፐርትሮፊ ሊፈጠር ይችላል ማለት ነው። ኢት ካን ኦከር ቱጌዘር ዊዝ ሃይፐርፕላዥያ ማለት ነው። ሪዛልቲንግ ኢን ኢንክሪዚንግ ሳይዝ ኦፍ ዘ ኦርጋንስ ማለት ይሄ ሃይፐርትሮፊ ከሃይፐርፕላዥያ ጋር አብሮ ሊፈጠር ይችላል። እንግዲህ ሃይፐርትሮፊ ምንድን ነው ያለው? የሳይዝ ብቻ እድገት ሲኖር ነው ብለናል። ሃይፐርፕላዥያ ሲሆን ደግሞ ምንድን ነው? ሳይዝም ይኖረዋል የነምበርም መጨመር ይኖራል ማለት ነው። ስለዚህ ሃይፐርትሮፊ ከሃይፐርፕላዥያ ጋር አብሮም ሊታይ ይችላል። ኤግዛምፕል ዩትረስ ኢን ፕሬግናንሲ ማለት በእርግዝና ጊዜ ዩትረስ እንደዚህ አይነት ለውጥን ሊያካሄድ ይችላል። ሃይፐርፕላዥያ የምንለውን ማለት ነው። ሳይዙም እያደገ ይመጣል፣ ኢንዘን ደግሞ ነምበር ኦፍ ሴሉ እየጨመረ ይመጣል ማለት ነው። ታይፑን ደግሞ ስናይ ልክ እንደ አትሮፊ ሁላ ፊዚዮሎጂክ እና ፓቶሎጂክ ብሎ ሁለት ይከፈላል። ፊዚዮሎጂክ ኤግዛምፕል በምናይበት ጊዜ ኢንክሪዝ ወርክሎድ ማለት ነው። አሁን የሆነን ኦርጋን ብቻ በብዛት ስንጠቀም ፎር ኤግዛምፕል አሁን ቦዲ ቢልደሮችን በምናይበት ጊዜ ቦዲ ቢልደር ኦፍ ስኬለታል መስልን በምናይበት ጊዜ ብዙ ክብደትን እየገፉ ሲመጡ ያን ኦርጋናቸውን ምን ይሆናል? ብዙ ስራ እያሰሩት ይመጣሉ። ያኔ ምን ይሆናል? ያ መስላቸው ያን ረጅም ጊዜ ስራን በሚሰሩበት ጊዜ ምን ይሆናል? እያደገ ይመጣል። የእጆቻቸውን ካየን የደረቶቻችን ከወገብ በላይ ማለት እንደውም ብዙ ጊዜ እኛ ሀገር ያሉ ቦዲ ቢልደሮች ከወገብ በላይ ነው የሚሰሩት። ምክንያቱም ከወገብ በላይ ወርክ ሎዱን ከፍ ያለ ነገር ስለሚሰሩ ነው። ከወገብ በታች ግን አይተን ከሆነ በጣም ቀጫጭኖች ናቸው። ስለማይሰሩ ነው። ወርክ ሎድ እዛ አካባቢ ብዙም ስለሌለ ነው እንጂ ቢሰሩ እንደ ከወገብ በላያቸው ሁላ ሃይፐርትሮፊ እዛም አካባቢ ይደረጋል ሊፈጠር ይችላል ማለት ነው። ሶ ሆርሞናል ስቲሙሌሽን ደግሞ ሁለተኛው ኤግዛምፕል ነው። ፊዚዮሎጂክ ላይ ፕሬግናንት ዩትረስ ላይ ቅድም እንዳወራ ነው ማለት ነው። ይኸው እዚህ ጋር አሁን ምሳሌ በፒክቸር ለማሳየት ያህል ነው። ቦዲ ቢልደሮችም አንዱ ሃይፐርትሮፊ የሚያካሂዱት ሴላቸው ሳይዙን እንዲጨምር የሚሆነው በምን ምክንያት ነው? በየትኛው የሴል አዳፕቴሽን ሜተድ ነው? በሃይፐርትሮፊ ነው ማለት ነው። ፓቶሎጂካል ያልነው ሁለተኛውን ስናይ ኢምፔርድ ኦርጋን ዌን ዋን ኢዝ ሪሙቭድ። አሁን ለምሳሌ ሰውነታችን ላይ ሁለት ሆነው የተቀመጡ ኦርጋኖች አሉ። ፎር ኤግዛምፕል ኪድኒን ካየን አንዱ ኪድኒ ሪሙቭ በሚደረግበት ጊዜ በሆነ ምክንያት ምን ይሆናል? አንደኛው ኪድኒ ላይ ወርክ ሎዱ በጣም ይጨምራል ማለት ነው። ሶ ያን የጨምረውን ኮምፐንሴት ለማድረግ ሲል ምን ይሆናል ማለት ነው? ሃይፐርትሮፊ ሊያካሄድ ይችላል። ሌፍት ቬንትሪኩላር ሃይፐርትሮፊ፣ ሲስተሚክ ሃይፐርቴንሽን ካለ የሌፍት ቬንትሪክል
ምን ሊሆን ይችላል? ሃይፐርትሮፊ በጣም መስሉ ጠንከር ያለ ወፈር ያለ ሊሆን ይችላል። the mechanism of cardiac hypertrophy involves mechanical factor like እንደ ስትሬች ትሮፊክ ፋክተር ላይክ እና አልፋ አድሪነርጂክ ሪሴፕተር ምናምን ነገር ከነዚህ ጋር በተገናኘ ነው ልብ ላይ የሚፈጠሩ ሃይፐርትሮፊ ምን ምን ይዛሉ? ፋክተር ላይክ እንደ ስትሬች አሉ እና ትሮፊክ ፋክተር በውስጡ ይዛል ማለት ነው። ይህ ልብ እንግዲህ ሲቆረጥ ነው ይህን ይመስላል። ሌላኛው ሶስተኛው የሴል አዳፕቴሽን መንገድ ሃይፐርፕላዥያ የምንለው ነው። ሃይፐርፕላዥያ ማለት ምን ማለት ነው? ኢንላርጅመንት ኦፍ አን ኦርጋን ሪዛልት ኦፍ ኢንክሪዝ ሴል ነምበር ማለት ነው። ሴሎች ነምበራቸውን ሲጨምሩ ሃይፐርፕላዥያ እንላለን። ሃይፐርትሮፊ ደግሞ የምንለው ምን ሲሆን ነው? ሳይዛቸው ሲጨምር ነው። ሃይፐርፕላዥያ ደግሞ ነምበራቸው ሲጨምር ነው። ታይፕ ደግሞ እንደ ሌሎቹ ላይ ፊዚዮሎጂክ እና ፓቶሎጂክ ላይ እናያለን። ምሳሌ ለማየት ያህል ፊዚዮሎጂክ አሁን ሃርሞናል ሃይፐርፕላዥያ አለ። ብረስት ፒበሪቲ ላይ በምደርስ ጊዜ አንዲት ሴት ብረስቷ ምን ይሆናል? እያደገ ይመጣል። የሚያድግበት ምክንያት በምንድነው? ነምበሩ እየጨመረ ስለሚመጣ የብረስት ሴሎቿ ማለት ነው። ዱሪንግ ፕሬግናንሲ እና ላክቴሽንም እንደዛው ብረስት ሳይዙ እየጨመረ ይመጣል። ነምበሩ በመጨመሩ ምክንያት እየጨመረ ይመጣል ብረስት ማለት ነው። ኮምፐንሳቶሪ ሃይፐርፕላዥያ የምንለው ደግሞ ኤግዛምፕል ቦን ማሮ ሃይፐርፕላዥያ በሚደረግበት ጊዜ ሄሞሬጅ ካለ ቦን ማሮ ምን ሊያካሄድ ይችላል? ሃይፐርፕላዥያ ሊያካሄድ ይችላል ማለት ነው። ፓቶሎጂካሉን ስናይ ሞስትሊ ዱዩ ቱ ስቲሙሌሽን ባይ ኤክሰሲቭ ሆርሞናል ኦር ግሮስ ፋክተር ማለት ነው። ከመጠን በላይ ሆርሞኖች ወይ ደግሞ ግሮስ ፋክተሮች ስቲሙሌት በሚያደርጉበት ጊዜ ነው የፓቶሎጂካል ሃይፐርፕላዥያ የምንለው የሚፈጠረው ማለት ነው። ፎር ኤግዛምፕል ፎርሜሽን ኦፍ ሪጀነሬቲቭ ኑድልስ ሊቨር ሲሮሲስ ካለ ምን ሊፈጠር ይችላል? ሪጀነሬት ያደርጋሉ ኑድሎች ማለት ራሳቸውን በራሳቸው ሳይዛቸው ነምበራቸው እንዲጨምር ያደርጋሉ። ይህ ኮምፐንሳተሪ ሃይፐርፕላዥያ ነው። ሊቨር ሲሮሲስ ከተፈጠረ በኋላ ለማስተካከል ሲሉ ነው ያን የሚያደርጉት። ሌላኛው ሃይፐርፕላዥያው ሊምፎይድ ቲሹ ኢንፌክሽን በኢንፌክሽን ጊዜ ምን ሊያደርግ ይችላል? ሊምፎይድ ቲሹ ሃይፐርፕላዥያ ሊያካሄድ ይችላል። ኢሪቴሽን ሃይፐርፕላዥያ እንላለን። ኢንዶሜትሪያል ሃይፐርፕላዥያ ዱዩ ቱ ኤክሰሲቭ ስትሮጂኒክ ስቲሙሌሽን ስላለ ኢንዶሜትሪያል ብዙ ጊዜ ሆርሞናል ናቸው ብለናል። ሆርሞናልም ሆነው ፊዚዮሎጂክ እና ፓቶሎጂክ ሊሆኑ ይችላሉ ማለት ነው። ሰመሪውን ስናይ ሃይፐርፕላዥያ ማለት አን ኢምፖርታንት ኮምፖነንት ኦፍ ውንድ ሂሊንግ ማለት ሪቫይዝ ስናደርግ ሰመሪውን ስናይ ሃይፐርፕላዥያ ማለት አን ኢምፖርታንት ኮምፖነንት ኦፍ ውንድ ሂሊንግ ነው። ብዙ ጊዜ ቁስል ከተፈጠረ በኋላ ቁስል የሚድነው በየትኛው የሴል አዳፕቴሽን መንገድ ነው? ሃይፐርፕላዥያ በምንለው ነው። ኢን ዊች ፕሮሊፌሬቲንግ ኮኔክቲቭ ቲሹ ሴልስ ኤንድ ብለድ ቬዝልስ ኤዲን ሪፔር የሚያደርጉበት ቁስል የተፈጠረበት እነዚህ ኮኔክቲቭ ቲሹ እና ብለድ ቬዝሎች ሪፔር የሚያደርጉት በሃይፐርፕላዥያ ነው ማለት። ኢን ውንድ ሂሊንግ ግሮስ ፋክተር አር ፕሮዲውስድ ባይ ኢንፍላማቶሪ ሴል ማለት ነው። በኢንፍላማቶሪ ሴሎች ናቸው እነዚህ ግሮስ ፋክተሮች ፕሮዲውስ የሚደረጉት ቫይራል ኢንፌክሽን ላይክ እና ኤችፒአይ ሂውማን ፓፒሎማ ቫይረስ በምንለው ኦር ዋርት ግሮስ ፋክተርስ አር ፕሮዲውስ ባይ ቫይረስስ ኦር በኢንፌክትድ ሴሎች ናቸው እነዚህ ግሮስ ፋክተሮች ፕሮዲውስ የሚደረጉት ማለት ነው። ሃይፐርፕላዥያ ኢዝ ኢቨን ዌን ፓቶሎጂክ ኢትስ ኮንትሮል ፕሮሰስ which stops when growth factors are hormone አቤት እነዚህ ግሮስ ፋክተሮች እና ሆርሞኖች በሚቆሙበት ጊዜ ሊቆም የሚችል ነው ፓቶሎጂክ ያልነው። ፓቶሎጂካል ሃይፐርፕላዥያ ኢዝ ፈርታይል ግራውንድ ፎር ወደ ማሊግናንት ትራንስፎርሚንግ ሊያደርጉም ይችላሉ። ፓቶሎጂክ የምንለው ማለት በጊዜ ማስቆም ካልቻለ። ሌላኛው ሜታፕላዥያ የምንለው ነው። ሜታፕላዥያ ኢትስ ቼንጂንግ ሴል ታይፕ ባይ አናዘር ዋን ኦፍ ዘ ሴም ካታጎሪ ማለት ነው። እዛው ተመሳሳይ ካታጎሪ ላይ ወዳሉ ወደ ሴሉ ምን ሲሆን ነው? ራሱን ሲቀይር ማለት ነው። ሳይዝ አይደለም፣ ነምበር አይደለም፣ ከእነሱ ጋር ብቻ የሚገናኝ ሳይሆን ታይፑ ሙሉ በሙሉ ሲቀየር ምን እንላለን? ሜታፕላዥያ እንላለን ማለት ነው። ኢዝ ታውት ቱ አራይዝ ባይ ሪፕሮግራሚንግ ኦፍ ስቲም ሴልስ ራዘር ዛን ትራንስ ዲፍረንሺቲንግ ኢን ማቹር ሴል ማለት ነው። ራሱን ሪፕሮግራም አድርጎ ወደ ሌላ ፎርም ነው የሚቀይረው በዚህ ጊዜ ማለት ነው። ሜታፕላዥያ በምንለበት ጊዜ አሁን ለምሳሌ ኤፒቴላል ሜታፕላዥያ የምንለው አለ። ይሄ ስኳመስ ሜታፕላዥያ አለ። ኤግዛምፕል ኢን ብሮንኪያል ላይ ኦር ሲዶ ስትራቲፋይድ ሲሌተር ኮሉሚናር የሴል አይነቶች አሉና ወደ ምን ሊቀየር ይችላል? ቼንጅስ ቱ ስኳመስ ኤፒቴሊየም። ይህን ስሞከር ማለት ሲጋራ በሚያጨሱበት ጊዜ ምን ይሆናል? እነዚህ እንግዲህ የተለያዩ አይነት ሴሎች ናቸው። ይሄ ሲዶ ስትራቲፋይድ ሲሌተር ኮሉሚናር የምንለው ኤፒቴሊየም ወደ ምን ሊቀየር ይችላል? ወደ ስኳመስ ኤፒቴሊየም። ምን አይነት አጫያት ሰዎች ላይ ማለት ነው። ወደ እነዚህ አይነት የሴል አይነቶች ይቀየራል። ትራንዚሽናል ብላደር ኤፒቴሊየም ቼንጅስ ቱ ስኳመስ ኤፒቴሊየም ኢን ፒፕል ዊዝ ብላደር ስቶን ኢንፌክሽን
የፊኛ ጠጠር ያለባቸው ሰዎች ላይ ምን ኦር ኢንፌክሽን ያለባቸው ሰዎች የፊኛቸው ከትራንዚሽናል ብላደር ኤፒቴለም ወደ ምን ሊቀየር ይችላል? ወደ ስኳሜስ ኤፒቴለም። ግላንዱላር ሜታፕላዥያ ያለበት ደግሞ ጋስትሪክ ሙኮሳ አት ዘ ኤጅ ኦፍ ክሮኒክ ፔፕቲክ አልሰር ቼንጅስ ቱ ወደ ስሞል ኢንተስቲናል ሙኮሳ ሊቀየር ይችላል ማለት ነው። ሜታፕላዥያ ኦፍ ኮሎሚናል ስኳመስ ኤፒቴለም ያለው ወደዚህ ነው። እዚህ ጋር ኖርማል የምንለው ፎር ኤግዛምፕል እንደዚህ አይነቱ ከሆነ በተለያዩ ምክንያቶች ወደ ምን ሊቀየር ይችላል? ይሄ ኖርማል ኮሎሚናር ኤፒቴለም ያለው ወደ ስኳሜስ ሜታፕላዥያ ማለት ነው። ሜታፕላዥያ ኦፍ ስኳሜስ ቱ ኮሎሚናር ቱ ስኳሜስ ኤፒቴለም ስናይ አሁን ኢስኬሚክ ዲያግራም ያለበት ሜታፕላዥያ ኦፍ ኮሎሚናር ኤፒቴለም ሌፍት ቱ ስኳሜስ ኤፒቴለም ራይት ብሮንከስ እንደዚህ ሊቀየሩ ይችላሉ ማለት ነው። ሌላኛው ሜሴንኬሚያል ሜታፕላዥያ ምንድን ነው? ፋይብሮብላስትስ ሜይ ቢ ሪፕሌስድ ባይ ኦስቲዮብላስትስ ኦር ኮንድሮብላስትስ ዘስ ፕሮዲውሲንግ ቦን ኤንድ ካርትሌጅ ኢን አብኖርማል ሳይትስ ማለት ነው። ቼንጅ ማድረጋቸው ፖዚቲቭ ነገር እንትን ላይል ይችላል ሜታፕላዥያ በምንልበት ጊዜ ማለት ነው። ምንጊዜም ፓቶሎጂካል ነገርም አብረው ይዘው ሊመጡ ይችላሉ። አሁን እዚህ ጋር የሜሴንኬሚያል ሜታፕላዥያ ላይ ፋይብሮብላስት በምን ሊቀየር ይችላል? በኦስቲዮብላስት ወይ ደግሞ በኮንድሮብላስት ማለት። ይሄ ደግሞ ምን ሊፈጠር ይችላል? ፕሮዲውሲንግ ቦን ኤንድ ካርትሌጅ ኢን አብኖርማል ሳይት ላይ ቦን እና ካርትሌጆች እንዲፈጠሩ ምክንያት ይሆናል። ይሄ እንዲሆን የሚያደርገው ደግሞ አንደኛው ምንድነው? ትራውማቲክ ማይሴሲስ ኦሲፊኬሽን የሚባለው ነገር ከተፈጠረ ይሄ እንዲሆን ምክንያት ሊሆን ይችላል ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችንን መሆናችሁን እንድታሳዩ በፍቅር እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።